እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ስለ ሴዶ ማርሻል አርት የፊልሚያ ስምምነቱ እንደተፈራረመ ይታወቃል። በዚህ ጉዳይ ዙሪያ ይዘን ቪዲዮ ሰርተንላችኋል ማለት ነው። ይህንን ቪዲዮ ለሌሎች ሰዎች እንዲዳረስ ላይክ በማድረግ ጀምሩት። ምክንያቱም ላይክ ስታደርጉ ወደ ሌሎች ሰዎች ቪዲዮአችን እንዲዳረስ ይረዳናል ማለት ነው። ከዛ ደግሞ ሰብስክራይብ በማድረግ እንድትተባበሩን በዚህ አጋጣሚ እንጠይቃችሁ እንወዳለን። በዚህ በኤምኤምኤ ፋይት እንደሚታወቀው ከዚህ በፊት ከብዙ የቃላት ልውውጥ በኋላ ጆኒ ጁጁሱ እና በንቃተ ህሊና ፈርቀዳጅነት እንደሚታወቀው ባለፈው ብዙ ንትርክ፣ ብዙ የቃላት፣ ብዙ መሰዳደብ ነበረ እና ማን ይሆን የሚያሸንፈው እየተባለ በጉጉት ሲጠበቅ የነበረው የነ ንቃተ ህሊናና የነ ጆኒ ጁጁሱ ፋይት ነበረ ማለት ነው። ከነዚህ መሃል ያው በጣም በቲክቶክ ቪዲዮ ሲሰራ ሲፎክር ብዙ በየመንገዱ ብሎኬት እየሰበረ እኔ ነኝ የማርሻል አርት የኤምኤምኤ ንጉስ እኔ ነኝ እያለ ራሱን ሲያስተዋውቅና ሲፎክር የነበረው ሴዶ ማርሻል አርት ማለት ነው። ሴዶ ማርሻል አርት ብዙ ጊዜ ያው መጀመሪያ 5 ሚሊዮን ይቅረብልኝ ብሎ 5 ሚሊዮን ቀርቦልሃል፣ መፋለም ፈልግ ከሆነ 5 ሚሊዮን እናቀርብልሃለን ተፋለም ምናምን ብሎት አልፈልግም ብሎ በኋላ ደግሞ በቃ ለቲኬት የሚወጣው ብር በጣም ብዙ ስለሆነ ቢያንስ 10% እፈልጋለሁ፣ 10 ሚሊዮን ወደ አካውንቴ ካላስገባችሁ እኔ አልፋለም ብሎ ጥሎት ነበረ ማለት ነው። ግን ትኩረት ለመሳብ ነው ምንድነው የሚል ህዝቡ ራሱ ይሄ ኮሜዲያን ነው እንዴት ነው አሸውዱን፣ በቃ ይኮ የቲክቶክ ሰው ነው እንዴት ነው ተፋለም ምናምን እያላችሁ ደግሞ አታስጨንቁት ምናምን እያሉ ብዙ ሰዎች ቅሬታቸውን ሲገልጹ ቆይተዋል ማለት ነው። ከዛ 10 ሚሊዮኑ ካላስገባችሁ ምናምን ብሎ በኋላ ቆይተው ደግሞ 10 ሚሊዮኑ ይገባልሃል ተስማምተናል ብሎት እሺ ብሎ ቆየ ማለት ነው። ከዛ እንደገና እንደሚታወቀው ቀልዱ እንደገና እኔ አልፋለምም እናቴ ትቆጣኛለች፣ ይሄ ፕሮፌሽናል አይደለም ስፖርቱን የሚጎዳ ነው ምናምን እያለ ቅድም እንደሰማችሁት ማለት ነው። እኔ እናቴ ትቆጣኛለች እንዲሁም አላህም አይወድም ምናምን ብሎ አልፋለም የሚል ሀሳብ አቀርቦ ብዙዎችን አስቆጥቶ ነበር ማለት ነው። ፈሪያስ ተብሎ ነበር። በዛ ላይ እንዴት ነው ማርሻል አርትን ወዳለው እያለ ይሄ ማለት ትኩረት እየሳበ ያለ ነገር ስለሆነ ብዙዎች ደግሞ መፋለም የሚፈልጉ ኢትዮጵያ ውስጥ ብዙዎች በዚህ ጉዳይ በኤምኤምኤ ፋይት መፋለም የሚፈልጉ ብቃት አለን የሚሉ እድሉን ያላገኙ ብዙ አሉና ለምን እነሱን እድሉ እንዳይጠቀሙበት ያደርጋል። እድሉ አግኝቶ እያለ ለምን ደግሞ የማይገጥም ከሆነ ይገጥማለሁ እያለ ብዙዎችን ይሸውዳል በሚል ብዙ ቅሬታዎች እየቀረቡበት ነበር ማለት ነው። ይሁን እንጂ በዛሬው ዕለት ብዙዎችን ያስገረመ እንዴት ማለት ብዙ ሰው አላመነም። ተስማምቶ ፈረመ ሲባልም እንዴት ፈረመ ምን ብለውት ነው እስከ ማለት ደርሰዋል ማለት ነው ብዙ ሰው። ምክንያቱም ከዚህ በፊት ብዙ በቃ እኔ እንደዚህ አላደርግም ምናምን እያለ የቀረበለት ጥሪ አልቀበልም እያለ ተቀብያለሁ አልቀበልም እያለ ብዙ ቆይቷል። ከዛ ግን ከመሬት ተነስተው እንዴት ነው ዛሬ የፈረመው የሚል ጉዳይ ብዙዎችን እያነጋገረ ይገኛል ማለት ነው።
እና አሁን ጆኒ ጁጁሱን ለማፋለም ዛሬ በፊርማ ስምምነታቸውን አረጋግጠዋል ማለት ነው። ተስማምቻለሁ እፋለማለሁ ማለቱን ነው እንትን ዛሬ ፈርሞ በይፋ እንደተስማማ እየወጣ ያለው መረጃ የሚያሳየው ማለት ነው። ጆኒ ጁጁሱ ይታወቃል ልምድ ያለው ሰው እንደሆነ ነው። ባለፈው ራሱ ንቃተ ህሊናን 1 ደቂቃ ባልሞላ ጊዜ ውስጥ ነው ያሸነፈው። እና ጆኒ ጁጁሱ በጣም ልምድ ያለው ኢንተርናሽናል ልምድ ያለው ፋይተር ነው። ብዙ ሰው ደግሞ ጥርጣሬ እንትን ራሱ ሴዶ ማርሻል አርት ከዚህ በፊት አልገጥምም እገጥማለሁ እያለ የነበረው ለትኩረት ለመሳብ ይሆን ወይስ ፈርቶ ነው? ልምድ ስለሌለው ነው? ጉልበት አለው ልምድ አለው ነው የሚባለው። ያው በማርሻል አርት ብዙ አመታትን የለፋ እንደሆነ ነው ራሱ የሚናገረው ማለት ነው። በየአጋጣሚው እየወጣ ራሱን እንደሚያስተዋውቀው ከሆነ እሱ የረጅም ጊዜ ልምድ እንዳለው በቃ በማርሻል አርትስ በጣም ብቁ እንደሆነ ነው የሚናገረው ሴዶ ማርሻል አርትስ ማለት ነው። ጆኒ ጁጁሱ ደግሞ ባለፈው ራሱ ንቃተ ህሊና ሊያሸንፈው ይችላል እየተባለ ተጠብቆ ነበር። ይሁን እንጂ ጆኒ ጁጁሱ ባልተጠበቀ ሁኔታ በ40 ሰከንድ አካባቢ ነው ጨዋታውን ያሸነፈው ማለት ነው። እና ይህ ነገር በጣም ሊከብደው እንደሚችል ነው ለሴዶ ማርሻል እየተነገረ ያለው። እና ፍልሚያው እንደሚካሄድ ነው እየወጣ ያለው መረጃ የሚያሳየው። እስቲ እናንተ ደግሞ ሀሳባችሁ ማን ያሸንፍ ይሆን የሚለውን ነገር በኮሜንት ስር አስቀምጡልን። ሰብስክራይብ ማድረግ ደግሞ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም እንድትሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። ቸር ያቆየን። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ ፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣ